በእውነት የእግዚአብሔር መንፈስ በኃይል አለ። እዚህ ቤት የእግዚአብሔር መንፈስ በመካከላችን በኃይል አለ። ሃሌሉያ 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 ሃሌሉያ። ስም ይባረክ ስም ይባረክ። እግዚአብሔር ሆይ እናመሰግናለን። ጽድቄን አልቆጥርም ከሰጠኝ በቀር ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር አውቃለሁ ኢየሱስ እንዳዳነኝ። ሃሌሉያ ጸጋህን እንጂ ጽድቄን አልቆጥርም ከሰጠኝ በቀር ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር አውቃለሁ ኢየሱስ እንዳዳነኝ። ሌላ ሳዳላ ወሬ ገጅላ ማራዳሮስ አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል። የምንቆጥረው ታሪክ የለንም። የምናሳየው ይሁን የምንለው ነገር የለም። ጽድቃችን የሚገጭቅ የዘላለምን ሕይወት በልጅ በክርስቶስ ኢየሱስ ደም ሰጠ። ጸጋህን እንጂ ጽድቄን አልቆጥርም ከሰጠኝ በቀር ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ያውቃለሁ ኢየሱስ እንዳዳነኝ። ጸጋህን እንጂ ጽድቄን አልቆጥርም ጽድቄን ከሰጠኝ በቀር ምንም አልጨምርም። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ያውቃለሁ ኢየሱስ እንዳዳነኝ። ታዳጊያችን ኢየሱስ እናመሰግናለን። በእኛና በእግዚአብሔር መካከል ገብተህ የጥሉን ግድግዳ የደረመስከው ኢየሱስ እናመሰግናለን። ከዛ ከጥልቅ ከሞት ከኃጢአት የገላገልከን ከኢየሱስ ሌላ ሞትን ያሸነፈ የለም። ወዳጆችን ሌላ ባሳካ ዳላባጀዳላቦስ ምን ጨምረው ሌላ የለም። ከበቂ በላይ ነው ኢየሱስ፣ ከበቂ በላይ ጥጋባችን ነው። እሱን አግኝተን ጠገብን። እሱን አግኝተን የዘላለም ሕይወት አግኝተናል። ሌላ የሚቀላቀለው ነገር የለም። ሌላ የሚጨምረው ነገር የለም። አላሳካሌ ዳላቦስ ስም ይባረክ ኢየሱስ። ወዳጆች አንድ ነገር ይገባል። በክርስቶስ ኢየሱስ ያገኘነው ሕይወት የማይደበዝዝ የማይቀላቀልበት የማይጨመርበት ሁሉ ጊዜ እያበራ ለዘለዓለም ነው። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ቃልህን ስለምትከትልን እናመሰግናለን። የቃልህን ፍቺ አብራለን። በእውነት ብርሃን የሆነው ይህን ቃልህን አብራለን። በእውነት በኢየሱስ ስም አብራራለን። ቃልህን ከራስ ቃል ስለምንማር እናመሰግናለን። ሃሌሉያ! የአምላካችን እግዚአብሔር ስም ይባረክ። ዛሬ እግዚአብሔር ቃል ከእግዚአብሔር ቃል ነው የምንማረው። ማንም የዚህ ቃል አስተማሪ የለም። ሁሉ የዚህ ቃል ተማሪ ነው። ሃሌሉያ! በጣም የሚገርም ልኮ ነበር። ጌታ ዘመናችሁ ልባርክ። በእውነት እግዚአብሔር መንፈስ በኃይል ነበረ። ከኔ ጋር ደግሞ የተወሰነች ቃል እንከፋፈላለን። ስለዚህ ግን በጣም አድርጌ አመሰግናለሁ። የቤተክርስቲያን መሪዎችን፣ የወጣት መሪዎችን በጣም አመሰግናለሁ። ተባርካችሁ። ዛሬ የምንከፋፈላት አጠር ያለች ሀሳብ አስቴር መጽሐፍ ላይ የምትገኝ ናት።
ምዕራፍ 3 ቁጥር 8 አውጥተን እናያለን። በእግዚአብሔር ጊዜ የእግዚአብሔርን ፈቃድ ማድረግ የሚል ሀሳብ ያለው ቃል ለማካፈላችሁ። እግዚአብሔር ጊዜን ሰጥቶናል፣ ፈቃዱንም ገልጦልናል። ስለዚህ በእግዚአብሔር ጊዜ የእግዚአብሔርን ፈቃድ ማድረግ የሚለውን እናነባለን። ከምዕራፍ 8 ጀምሮ አነበዋለሁ። ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጂ ሰጠው። ወደ ንጉሡም ገበታ ስለ ሕዝቧም ትለምነውና ትማልድ ዘንድ እንዲነግራትና እንዲያዛት ነገረው። አክራትዮስም ወጥቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን ተናገረችው። ለመርዶክዮስ እንዲህ የሚል መልእክት ሰጠችው። የንጉሡ ባሪያዎችና በአገሩም የሚኖሩ ሕዝብ ሁሉ ወንድ ይሁን ወይም ሴት ቢሆን ሳይጠራ ወይም ንጉሥ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህንን 30 ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉሥ ቤት ስለሆንኩ ከንጉሥ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል ይላል። ሃሌሉያ። እንደምታውቁት ይሄ የአስቴር መጽሐፍ ላይ ያለ ሀሳብ አይሁዶች በምርኮ ተይዘው የመጡ ናቸው አይደለ? መርዶክዮስ እና አስቴር፣ ሌሎችም አይሁዶች በሱሳ የሚኖሩ አይሁዶች በምርኮ ተይዘው የሚኖሩ ናቸው። በተለያየ በአርጤክስ የነገሰበት በ127 ሀገር ውስጥ ሁሉ ተበታትነው ያሉ አይሁዶች አሉ። እነ መርዶክዮስ እና አስቴር ከእነሱ ውስጥ ያሉ ናቸው ማለት ነው። እና አርጤክስ እንግዲህ በ127 ሀገር ነግሶ ገዢ ነው። እንደገና እዚህ ታሪክ ውስጥ ሌላው አጋጋዊ ላይ ማነው ሃማ አለና እዚህ ይሄን ቅድመ እንትን የምሰጣችሁ ለምንድን ነው? አስቴር ከመምጣቷ በፊት አስቴር ንግስት ሆና ከመምጣቷ በፊት መርዶክዮስን ከመምጣቷ በፊት አስቴር የምትባል ሌላ ንግስት ነበረች። የንጉሱ ሚስት ናት፣ ንግስት ናት። እና እዛ ሮሏ እንግዲህ ሚስትነት ነው። የአስቴር ሮል ግን ሌላ ነው። እና ልክ እዛ ከገባች በኋላ አስቴር የተባለችው ንግስት ለምንድን ነው ከንጉሱ የተሻረችው የሚለውን በደንብ ለማየት ፈልግ ነበር። ምክንያቱም አስቴርንም ስለሚነካ ንጉሱ ንግስናውን እያሳየ በነበረበት ጊዜ ላይና ውበትሽን ለሕዝብና ለስልጣናቶች ግንጭ አሳየ በተባለች ጊዜ አልፈለገችም። ስለዚህ ለወንዶች ለንጉሱ ብቻ ሳይሆን በዛ ላሉ ወንዶች ሁሉ ንቀት ስለሆነ በፋርስና በሜዶ ንግስነቷ ተሻለ ማለት ነው። ስለዚህ አስቴር በዛ የምትኖር ሴት ስለነበረች ለንጉሱ ደናግሎች ሲታጩ አንዱ አስቴር ነበረች ማለት ነው። ከዛ እንግዲህ በዛ መካከል አስቴርም ትመጣለች፣ ይታጫል ለንጉሱ። መጽሐፍ ቅዱስ ላይ ሲናገር አስቴር በንጉሱ ፊት ሞገስ አገኘች ይላል። ሃሌሉያ። አስቴር በእውነት ቆንጆ ናት፣ በጣም ቆንጆ የምታምር ሴት ናት። የሚገርማችሁ ንጉሱን እንዲቀበላት ያደረገው ውበቱ አይደለም፣ ሞገስ የሚባል ነገር አለ። ሞገስ በጥሩ ሽቶ የሚመጣ አይደለም፣ በልብስ የሚመጣ አይደለም፣ በሆነ በውበት የሚመጣ አይደለም። የእግዚአብሔር መንፈስ ብቻ ነው የሰጠው። ሃሌሉያ። አስቴር ንጉሱ ፊት እንደ ሌሎቹ በተለያየ ምክንያት ተወዳድራ ትግባ እንጂ የገባችው ግን በሞገስ። ሃሌሉያ። ስለዚህ ሞገስ ካለ እግዚአብሔር አለ ማለት ነው። ሞገስ ካለ እግዚአብሔር ስራ አለው ማለት ነው። አስቴር ገባች፣ የንጉሱ ሚስት ሆነች። ንጉሱ ተቀበላት፣ የወርቁን ዘንግ ዘረጋላት፣ ተቀበላት፣ ንግስት ሆነች ማለት ነው። ስለዚህ ከዛ በኋላ ሁለት ሰዎች የንጉሱ ጃንደረቦች ሁለት ሰዎች ንጉሱን ሊገሉ በፈለጉ ታይም ላይ መርዶክዮስ ይሰማል። ውጪ ነበር እሱ ይሰማና ለአስቴር ይነግራታል። አስቴር ደግሞ በመርዶክዮስ ስም ለንጉሱ ትነግረዋለች። ለንጉሱ ስትነግረው በመዝገብ ይጻፍና ይቀመጣል። በጣም የሚገርመኝ ግን ከዛ በታች ያለው ሀሳብ ነው። ከተናገረ በኋላ ለንጉሱ ከነገረችው በኋላ አስቴር ሃማን ከዚህ ነገር በኋላ ይላል መጽሐፍ ቅዱስ ሲናገር ሃማን ንጉሱ
ንጉሱ ከፍ ከፍ አደረገው ይላል። ለምን አሉ? ምክንያቱም መርዶክዮስ ነው የተናገረው። አስቴር በመርዶክዮስ ስም የነገረችው ለንጉሱ። ሐማ ለምንድን ነው ከፍ ከፍ ያለው? እንደ ሰው ስታዩት የሆነ በቃ ንጉስን ነው እኮ ያደረጉት፣ ንጉስን አድኛለሁ፣ ስለዚህ ቢያንስ ስሜ ተጠርቶ ሊመሰገን ይገባል ቢል ምንም ትዕቢት አይደለም። ግን አልተጠራም መርዶክዮስ። ሐማን ከፍ ከፍ አደረገው ንጉሱ። ለምን መሰላችሁ? እግዚአብሔር ጊዜ ስላለው ነው። ንጉስን እንቅልፍ አሸሽቶ የመርዶክዮስን መዝገብ የሚያገላብጥበት ጊዜ አለው። ከዛ እንደዛ ሆነ፣ ስልጣን ተሰጠው ሐማ። ስለዚህ ከዛ ማቶ ደግሞ ሌላ ህግ ወጣ። ምን? ለሐማ ስገዱለት የሚል። መርዶክዮስ አይሁዳዊ ነው፣ አምላካቸው እግዚአብሔር ነው። ለሌላ ነገር አይሰግድም አልሰግድም። ሃሌሉያ። ውጪ ይኑር እንጂ በስደት ይኑር እንጂ በምርኮ ይኑር እንጂ አምላክን ግን አይጥልም መቼም። ሃሌሉያ። በዛ ሁሉ እስከዛ መርዶክዮስ ባየው ጊዜ ተበሳጨ። ሐማ ተበሳጨ፣ በጣም ተናደደ። ምክንያቱም ከንጉስ ቀጥሎ ስልጣን ያለው ሰው ነው። በጣም ትልቅ ስልጣን አለው። ህግ ያስወጣል፣ ህግ ያሽራል፣ ለወደደው ያስደርጋል። መርዶክዮስ ግን ይሄን ማድረግ አይቻልም። ከዛ በኋላ ምን ተፈጠረ? ይሄን ከነገረው ከሰማ በኋላ አሰንቲም አለው ለንጉሱ ተናገረ ማለት ነው። ንግስናህን እንደምታውቁት ንጉስ ቤት ውስጥ ከፍቅር ይልቅ በጣም ክብር ይንቀሳቀሳል። ክብር ነው ያለው፣ ፍቅር የለም ንጉስ ጋር ብዙ። ምክንያቱም ንግስናውን ከነካችሁ ክብር ነው የነካችሁት። የሀገር መሪ ነው። ስለዚህ እንደዛ ከሆነ በኋላ ምን ሆነ? መርዶክዮስ አልሰግድም ሲል ሐማ ተበሳጨ። ከዛ ሁሉ በኋላ ግን የሚገርመው ምንድነው? ለንጉሱ ነገረው፣ አዋጅ ወጣ። ህዝቡ ብሩ ቢሆንልህ ግደላቸው ብሎ ፈቀደለት ማለት ነው። ይሙት እንደው መርዶክዮስን ለመግደል ናቀው። ይሄማ ትንሽ ነው፣ እንደውም ህዝቡ ነው ማጠፋው ብሎ ሐማ ተነሳ። ከዛ በኋላ እንግዲህ እግዚአብሔር ስራውን ቀጠለ ማለት ነው። ሃሌሉያ። በጣም የተገረምኩበት ነገር ቢኖር እግዚአብሔር ዝም ያለ ሲመስል ግን በስራ ላይ ነው። እግዚአብሔር ያላየ ሲመስል፣ የተገፋችሁ ሲመስል፣ የተወ ሲመስል፣ እግዚአብሔር ግን በስራ ላይ ነው። ሃሌሉያ። ማንንም የመጣል ባህሪ የለውም እግዚአብሔር። ማንነቱ አይደለም ይሄ ወጣል። ይሄ አዋጅ እንግዲህ ተነገረ፣ ሊገደሉ ነው። ስለዚህ መርዶክዮስ ልብሱን ቀደደ፣ ማቅ ለበሰ። ከዛ በኋላ ለአስቴር ንገሯት ብሎ የወጣውን አዋጅ ግልባጭ ላከ። ግቢና ንጉሱ ለምኚው፣ ህዝብሽ ሊጠፋ ነው፣ አይሁድ ሊጠፋ ነው፣ ለምኚው ግቢ። አስቴር ስለ ስርዓት ነው የምታወራው፣ ስለ ንጉስ ህግ ነው እያወራችለት ያለችው። ምክንያቱም አሁን በንጉስ ህግ ስር ናት። የንጉስ ስርዓት አለ። መርዶክዮስ የንጉስ ስርዓት ስለማያውቅ አይደለም፣ ግን አልፎ የሚያይ ሰው ነው መርዶክዮስ። ያውቃል፣ ስርዓት በደንብ ነው የሚያውቀው። ንጉስ ቤት ውስጥ ምን እንደሚደረግ ምን እንደማይደረግ እንኳን ንጉስ ቤት ውስጥ ማንኛውም ሰው ቤት ውስጥ አታስፈቅዱ አትሄዱ። ሳቅርቶ አይደለም፣ ግን ይሄ ሌላ ትእዛዝ ወጥቶበት ነው። ሃሌሉያ። ግቢና ለምኙ ንጉስ ሆናል። መርዶክዮስ አለችው፣ ምን መሰለህ አይቻልም፣ ህዝቡ ይሄን ያውቃል፣ መግባት አይቻልም። እኔ ደግሞ ላለፈው 30 ቀን አልተጠራሁም፣ ስለዚህ ምን ማለቷ አልገባም እያለች አስቴር ትክክል ይመስላል፣ ግን ትክክል አይደለችም። ለምን ካላችሁኝ አስቴር እዛ ያለችው እንደ አስቴር ውበቷን ልታሳይ አይደለም፣ የእግዚአብሔርን ዓላማ ልትገልጽ ነው። እግዚአብሔር እንደወደደ ሊመነዝራት ነው እዛ ያለችው። የእግዚአብሔር ገንዘቦች ነን ብለን የምንል ከሆነ እግዚአብሔር በወደደው ቦታ ሊመነዝረን ሲፈልግ እምቢ ማለት አይቻልም። ሃሌሉያ። ለዚህ አይደል በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ሃሌሉያ። አስቴር ግን ያልገባትም ይመስለኛል። ትክክልም ግን ናት እንደሰው። ምክንያቱም ንጉሥ ስርዓት አለው። ዘንጉን ካልዘረጋ እሞታለሁ። መሞት ግን ካለባት በዛ በኩል ማቋረጥ ግድል። እግዚአብሔር በእኔ መሞት በእኔ በኩል ህዝብ ማዳን ከፈለገ ብኖርም እኮ ሞት እንደሞትኩ ነው የሚቆጠረው። ምክንያቱም በህይወታችን ውስጥ ዋና ትኩረታችን የእግዚአብሔርን ሀሳብ መፈጸም አይደለም።
እና መርዶክዮስ ይህን ሲሰማ እንደውም አለችው ማቁንም ቀይርና ሌላ ልብስ ልበስ አለችው። ነው ማለት መርዶክዮስ በጣም የሚገርመኝ የመርዶክዮስ ንግግር ነው። አንቺ ቸል ብትይ በዚህ ጊዜ አላት። ቸል አልኩ እኮ አላለችውም አስቴር ያለችው ህግ አለ፣ ፖላይት ሆነ ይመስለኛል። ህግ አለ አይቻልም። እኔ ደግሞ አልተጠራሁም፣ ሳልጠራ ብገባ ሚስትም ብሆን እሞታለሁ። መርዶክዮስ ግን ቸል እያልሽ ነው አላት። ምክንያት ቸልተኝነት ነው። እሱ እንዴት እንደሚያየው እዩ። ቸል እያልሽ ነው። ምንም አይነት ምክንያት እግዚአብሔር ሊሰራብን ካስቀመጠው ከዛ ነገር ሊገፈትረን አይችልም። ለዛ ነገር ግን ራሳችንን የምናስገዛ ከሆነ በእውነት ቸል እያለን ነው። ተነሽ አላት። ቸል እያልሽ ነው። አሁን አንቺ ቸል ብትይ አላት መዳን ከሌላ ቦታ አይሁድ ይሆናል። እግዚአብሔር ሰው አለው። እግዚአብሔር ብቻውን ያድናል። ሃሌሉያ። እኛ ለመጠቀም ብሎ በእውነት እኛ እንድንጠቀም ብሎ እንጂ እግዚአብሔር ይሰራል። እኛ ሳንኖርም ነበር እሱ። ቸል እንዳትዪ ተነሽ አላት። ብትይ ግን አንቺና የአባትሽ ቤት ትጠፋላችሁ፣ አይሁድ ግን ይድናል። ሃሌሉያ። የእምነት ንግግር እና አስቴርን በጣም የነካት ይመስለኛል። እሺ ያለች እንደዛ ከሆነ 3 ቀን ጾም ጸሎት ያዙ። ላይቀየር ግን ይችላል። እንደዚሁ ዘመኑ ላይዘረጋው ይችላል። ንጉሱ መሞት ግን ካለብኝ አደርገዋለሁ አለ። ሃሌሉያ። እንደዚህ በወልድ ነው መሆን ያለበት። ሃሌሉያ። እንደ ንግስት አስቴር ውበት ልታሳይ ያልገባችው ማስዋ ፐርፐዝ አለው። እግዚአብሔር ዓላማ አለው። ንግስት ሲያደርጋት የንግስት ልብስ ዝርፍፍ እያደረገች እንድትውል አይደለም። የእግዚአብሔርን ዓላማ እንዲፈጸም ብቻ ነው። እግዚአብሔር ጊዜን ሰጣት፣ እግዚአብሔር ዘመንን ሰጣት። ከዛ ፈቃዱን መፈጸም ደግሞ የእሷ ድርሻ ነው። ስለዚህ አይሁድ ይድናል። አንቺ ሺባቲ አንቺ ባትታዘዥ እግዚአብሔር ለአይሁድ ሌላ አለው። አይሁድ የእግዚአብሔር ሕዝብ ነው። አይሁድ ለእግዚአብሔር የተለየ ሕዝብ ነው። ማንም የራሱ ሊያደርገው አይችልም። ይገርመኛል በእውነት እግዚአብሔር እኮ ፍቅሩ የዘላለም ነው። በምርኮ ነው ያሉት፣ በማይመች ሲትዌሽን ውስጥ ነው ያሉት። እግዚአብሔር ግን አብሯቸዋል። መዳን እንደሚሆን መርዶክዮስ እርግጠኛ አልሰግድም ያለለት እግዚአብሔር ከእሱ ጋር እንዳለ እርግጠኛ ይሰማዋል። ሃሌሉያ። ስለዚህ ንጉሱ ጋር ገባች። ንጉሱ እግዚአብሔር ስርዓት ይገለብጣል። ሃሌሉያ። አዋጅ ይቀይራል፣ ስርዓት ይገለብጣል። የወደደውን ማድረግ ይችላል። ለምን? እሱ የነገስታት ንጉስ ነው። አርጤክስ እኮ ንጉስ ነው። እግዚአብሔር ግን የነገስታት ንጉስ ነው። የጌቶች ሁሉ ጌታ፣ የወደደውን ያደርጋል። ያለ ስርዓትም በስርዓትም ይሰራል። ህግም መሻር ይችላል እግዚአብሔር። አስቴር ተነሺ፣ አሁን ቸል ብትይ ጊዜው አሁን ነው። ደግሞ ለዚህ ጊዜ ሲሆን እግዚአብሔር ያመጣሻል። ለዚህ ጊዜ ሲሆን ማኛ ኦፍኮርስ ለዚህ ጊዜ ነው። ሌላ ምንም ጊዜ ያላትም ነበር። ኦፍኮርስ ከዚህ ሌላ አስቴር አልተጻፈችማ፣ የለችም። ለዚህ ጊዜ ነው እግዚአብሔር የፈለጋት። ጊዜ የሰጣት እግዚአብሔር ለዚህ ነው፣ ለንግስና አይደለም። ንጉስ ሆና የሆነ ንግስት ሆና የንጉስ ሚስት ሆና እንድትኖር ብቻ አይደለም ወዳጆቼ። እግዚአብሔር ዓላማ ነበረው በአስቴር ላይ። ህዝብ አይቷል አስቴር ላይ፣ አይሁድን አይቷል አስቴር ላይ። ሞገስ የሰጠበት ምክንያቱ ያለ ዛሬ ምን እላችሁ ነው? እግዚአብሔር እናንተ ጊዜ ሰጥቶ እዚህ አለን። አሁን እዚህ አለን። ነገ ደግሞ ላንኖር እንችላለን፣ አንኖርም። ደግሞ ሁልጊዜ እየኖርን አንኖርም። መሬት ላይ እንሞታለን፣ ቦታ እንቀይራለን። በየትኛውም ሁኔታ ውስጥ ግን ለእግዚአብሔር ጉዳይ ፕራዮሪቲ መስጠት አለብን። እግዚአብሔር ያስገባን የእግዚአብሔርን ስራ እንድንሰራ ብቻ። ተምራችሁ ትልቅ ቦታ ብትደርሱ፣ በጣም ብዙ ገንዘብ ብናገኝ፣ በጣም የተለያዩ ነገሮች ለሰዎች ከባድ የተባሉ ነገሮች ለእኛ ቢደረጉ
ፕሮግራም ብቻ ስላለው አይደለም። ዳዊትን አነብ ነበረ በዚህ ሳምንት የዳዊትን መጽሐፍ። ዳዊት ታውቃላችሁ የእግዚአብሔር ልብ ያገኘ ሰው ልቡን አግኝቶታል። የእግዚአብሔርን የልብ ሀሳብ በትክክል አግኝቶታል። እግዚአብሔርን ይወደዋል፣ ደግሞ ይታዘዘዋል። እግዚአብሔር ለዳዊት ዘመንን ሰጠ፣ ጊዜን ሰጠ፣ ቅባትን ቀባው፣ ንጉሥ አደረገው። ዳዊትስ የእግዚአብሔርን ሀሳብ ብቻ ነው በዘመኑ የሚፈልገው። በሳኦልና በዳዊት መካከል ያለ ልዩነት ይሄ ነው። ሳኦል እግዚአብሔር የሚለውን ፈጽሞ አይሰማም። እግዚአብሔር ንጉሥ አድርጎ ከዳዊት እኩል ነው ፖዚሽን የሰጠው። ሳኦል ግን የእግዚአብሔርን ሀሳብ ሳይሆን የራሱን ፍላጎት እንደፈለገ ነው የሚያደርገው። እንደፈለገ ይወጣል፣ እንደፈለገ ይገባል። እግዚአብሔር ፈጽሞ አጥፋልኝ ሲለው ፈጽሞ አያጠፋም። እግዚአብሔር አታደርግ ሲለው ያደርጋል። እግዚአብሔር ደግሞ የሚፈልገው መታዘዝ ነው። እግዚአብሔር በሰጠን በዛ ጊዜ ላይ እግዚአብሔር በሰጠን በዛ ዘመን ላይ እግዚአብሔር ፈቃዱን እንድናደርግ ብቻ ነው የሚፈልገው። ሃሌሉያ። ዳዊት ግን ለእግዚአብሔር የሚታዘዝ ፍጹም ልብ ነበረው። እግዚአብሔርን ይወዳል። እግዚአብሔር አድርግ ካለው ከዛ ነገር ውጭ በፍጹም ማድረግ አይፈልግም። ለምን? ምክንያቱም እግዚአብሔር በሰጠው በዛ ጊዜ የእግዚአብሔርን ሀሳብ መፈጸም ስለሚፈልግ። ኢያሱ ምዕራፍ 1 እስኪ እናውጣለን። እንደዚህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁን አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የነገርኳችሁን ጫማ የሚረግጠው ቦታ ሁሉ ለእናንተ ሰጥቻችኋለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቅ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቅ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው ሰጣቸዋለሁ ብዬ የማልኩላቸው ምድር እንደዚህ ሕዝብ ታወርሳለህና አይዞህ ጽና ይለዋል። ሃሌሉያ። በጣም የተነካውበት ቃል ባሪያዬ ሙሴ ሞተዋል። ሙሴ እስራኤልን ከግብፅ ምድረ በዳ 600,000 ሕዝብ ይዞ ወደ ከነዓን እግዚአብሔር ወዳየላቸው ምድር እንዲያስገባ እግዚአብሔር የሾመው መሪ ነው። ሕዝቡ በጣም አስቸጋሪ ባህሪ ቢኖረው ሙሴ ግን ለእግዚአብሔር የተለየ ባሪያ ነበር። ሙሴ ባሪያ አይደለም፣ ነፃ አውጪ ነው እኮ። በባርነት ቀንበር ውስጥ ለብዙ ዘመናት፣ ለብዙ ጊዜ፣ ለብዙ ዓመታት የተያዘውን የግብፅ ሕዝብ የእስራኤል ሕዝብ በግብፅ ስር የነበረውን የእስራኤልን ሕዝብ ይዞ በሲና ምድረ በዳ ሲጓዝ የነበረ መሪ። ሙሴ የእግዚአብሔርን ሀሳብ ፈጽሞ የሚሰማ ሰው ነው። ሙሴ እግዚአብሔር የምስራቁን ነፋስ አንስቶ ያን ባህር ሲከፍል በእጁ የተደረገው። አገርማችሁ ሙሴ ግን ይሞታል። ሙሴ ግን ዘመን አለው፣ ጊዜ አለው። ባሪያዬ ሙሴ ሞቷል። አንዳንድ ነገሮች እኛ ብንፈልግ ራሱ መቀጠል ላንችል እንችላለን። ሙሴ እኮ ከነዓን መግባት ፈልጎ እግዚአብሔርን ለመኖት ነበር። እግዚአብሔር ግን ይህን ጥያቄ ደግመህ እንዳታነሳ አትገባም። እግዚአብሔር የሰጠን ዘመን ይሄ ነው። እኔና እናንተ አሁን እዚህ አለን። ሌላ ዘመን አትጠብቁ፣ ላይመጣም ደግሞ ይሆናል። አሁን ግን በተሰጠን በዚህ ጊዜ የእግዚአብሔርን ሀሳብ እንፈጽም። ወዳጆቼ ሙሴ የሚሞት አይመስልም እኮ ሲታይ። ከእግዚአብሔር ጋር ያለው አጠባበቅ እንዴት ያለ የእግዚአብሔርን ሀሳብ የሚያቅሰው ነው። በምድረ በዳ ላይ በዛ ደረቅ መሬት ሲሄድ
ያ ሁሉ ህዝብ ሲያማርር ሙሴ ግን ሲያማርር አታዩትም። ሙሴ ግን ሲያማርር አታዩትም። የእግዚአብሔርን ክብር የሚራብ ሰው፣ ክብርህን አሳየኝ፣ ፊትህን አሳየኝ እያለ የሚለምን ሰው። ግብፅ መቃብር ስለሌለ ነው ልትገለን ነው እንዲያወጣህን አሉ የእስራኤል ህዝብ። ሙሴ እንደዛ አይነት የሰነፍ ንግግር አይናገርም። እግዚአብሔርን ያውቀዋል፣ እግዚአብሔርን ያምነዋል። እግዚአብሔር ጊዜ እንደሰጠው ብድራቱ ትኩር ብሎ አይቶ የጀመረው። ሃሌሉያ። ስለዚህ የሚጨርሰው በእግዚአብሔር ጊዜ የእግዚአብሔርን ፈቃድ በማድረግ ነው። ሙሴ ሞቷል የለም አለው ለኢያሱ። በጣም ከባድ ይመስለኛል ለኢያሱ ራሱ። ምክንያቱም ኢያሱ ከመገናኛው ድንኳን የማይጠፋ ከሙሴ ስር የሚሆን ነበረ። ሙሴ እያለ ኢያሱ መሪ ነበር እንዴ? አልነበረም። እንደዚህ አይነት ቃል ራሱ እግዚአብሔር እኮ ለኢያሱ አላመጣለትም ሙሴ እያለ። ምክንያቱም ሙሴ አላ ሙሴ መሪ ነው። ለሙሴ ነው ያ ዘመን። የኢያሱ የዝግጅት ጊዜው ነበር። ኢያሱ በመገናኛው ድንኳን እየተመላለሰ እግዚአብሔር ፊት መመላለስና መዘጋጀት። ሙሴ እንዴት ይመራል፣ እንዴት ያስወጣል፣ እንዴት ያስገባል፣ መሪነት እንዴት ነው የሚለውን ከሙሴ መማር ነበረበት። ሙሴ ግን ሲሞት በኢያሱ ካህን ህዝብ ይዘው ጽና፣ በርታ። ሁል ጊዜ የሚቀጥለው የእግዚአብሔር ቃል ብቻ ነው ከሰዎች ጋር። እኔና እናንተ እናልፋለን። እንደዚህ ይለዋል ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። 7 ላይ እንደውም እንደዚህ ይላል፣ ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገው፣ የምትሄድበትንም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። ሙሴ ሞቷል። ለሙሴ የሰጠውትን ያንን ሕግ ግን ይዘህ ሂድ። ለዘላለም ጸንቶ የሚኖር እግዚአብሔር ቃል ብቻ። ለዚህ ነው እግዚአብሔር እስራኤልን ከ400 ዓመት በኋላ አስወጣለሁ ብሎ ለአብርሃም ሲነግረው የእስራኤል ሕዝብ አልነበረም። እግዚአብሔር 430 ዓመት ቆጥሮ እስራኤልን ሊያስወጣ ሲሄድ ደግሞ አብርሃም አልነበረም። በእነሱ ይናገር እንጂ ቃሉ ግን ይጸናል፣ ቃሉ ግን ይሰራል። ማንም ባይኖር አሁን ያንተ ጊዜ ነው። ይሄንን ህዝብ ይዘህ ተሻገር። ይሄንን ህዝብ ይዘህ አስገባለሁ ወደ አልኳቸው ወደዛ ወደ ከነዓን ይዛቸው ሂድ። እግዚአብሔር ከተናገረ ያደርጋል። እስቲ እግዚአብሔር በሰጠኝ ጊዜ በሉ የእግዚአብሔርን ፈቃድ አደርጋለሁ። ወዳጆቼ እግዚአብሔርን መከተል ማትረፊያ ነው። በእውነት የእግዚአብሔርን ፈቃድ ተከትሎ እግዚአብሔርን ለማስደሰት በብዙ ሮጦ በብዙ ደግሞ ያፈራ አይተን አናውቅም። እግዚአብሔር ዘመን ሰጠ። እግዚአብሔር ሰዋቶ መስዋዕቱ እንዳይሆን እግዚአብሔር በጣም የማይቆጠር ህዝብ አለው። እኔና እናንተ ግን ሊሰራ ፈልጎ ጠራን። በማይጠቅም መስራት ባህሪ ውስጥ ስለሆነ እና ለተጠራንበት ለዚህ ነገር ምላሽ መስጠት አለብን። በእውነት ሙሴ ከእግዚአብሔር ጋር በነበረ ጊዜ እግዚአብሔርን ፊት ለፊት ያየው ያነጋገረው ነበረ። ለዛ ሁሉ ህዝብ እኮ ህግን የሚቀበል ሙሴ ነው ከእግዚአብሔር እጅ። እባክህ ክብርህን አሳየኝ፣ እባክህ ፊትህን እንየው፣ እባክህ የት ነህ፣ እባክህ ያገኘዋል እኮ እያየው እየነካው ህግ እኮ እየተቀበለ ነው፣ ግን ይናፍቀዋል። ሙሴ ከእንጀራ ጋር የተያዘ ረሃብ የለውም። እግዚአብሔር መና አውርዶ እንዲያበላው ፍላጎቱም አይደለም። የእስራኤል ህዝብ በምድረ በዳ በጣም አስቸጋሪ ህዝብ ነው። ሙሴ የተበላሸ ባህሪ እንኳን ቢያሳይ፣ ቢደክመው፣ ቢነጫነጭ፣ የተለያየ የባህሪ አይነት እንኳን ቢያሳይ ትክክል ነው። ምክንያቱም በጣም ያደክማል። ያን ሁሉ
ህዝብ ይዘው መሄድ፣ ያን ሁሉ ህዝብ ይዘው መምራት በጣም የካራክተር ችግር አለባቸው። እግዚአብሔርን ያለማመን እስራኤል ራሱ ጊዜውን የማያውቅ ህዝብ ነው። እግዚአብሔር እኮ ለአብርሃም የተናገረውን ቃል ሊፈጽም ነው የመጣው። እስራኤል ግን የጉብኝታቸውን ጊዜ አላወቁም፣ አላመኑትም። ያስወጣሃል ልትገለን ነው ማለት እግዚአብሔርን አለማመን ነው አይደል? ከዛ በኋላ እንግዲህ ኢያሱ ባሪያዬ ሙሴ ሞቷል። ባሪያዬ ሙሴ ስለሞተ ይሄን ህዝብ ይዘህ ወደ ከነዓን ትገባለህ። በጣም ብዙ ነገስታቶች ከፊቱ አሉ። በጣም ብዙ መዋጋት ያለበት ነገስታቶች አሉ። ማሸነፍ ያለበት ነገር አለ። ግን እኔ አብሬ ካለሁ ከሙሴ ጋር እንደነበር ከአንተ ጋር እሆናለሁ። ስለዚህ ጽና፣ በርታ፣ አይዞህ፣ ቀጥል። ሙሴ የለም ከዚህ በኋላ። ይሄ ያንተ ዘመን ነው። ባትሰራ በኔ ላይ ይሰራል እግዚአብሔር። ኢያሱ ባይሰራ ቸል ቢልስ እግዚአብሔር በኔ ላይ ይሰራል። ኢያሱ ያልፈዋል። ወዳጆች የተለያየ ምክንያት ልንሰጥ እንችላለን። እንደዚህ ሆኖብን ነው፣ እንደዚህ አይመችንም፣ ህግ አለ፣ ስርዓት አለ፣ በቃ ያስቸግራል፣ አይመችም። ምን መሰለ መርዶክዮስ አልገባህም። ንጉሥ ቤት እኮ ዝም ተብሎ አይገባም። ይገባል። ስርዓትን አልፎ ይገባል። እግዚአብሔር ካለ ይገባል። እግዚአብሔር ካለ ይገባል። ለዛ ከሆነ እግዚአብሔር ያስቀመጠን ይገባል። ለዚህ ጊዜ ነው ያለሽው እንኳን ለዚህ ጊዜ ነው ያለሽው። ቸልማ ካልሽ አለፈሽ እኮ የምትቀመጪበት እግዚአብሔር ሞገስ ሰጥቶ ያስገባበት ሪዝኑ ምክንያቱ ይሄ ብቻ ነው። ይሄ ጊዜ እንዳፍሻል። ሃሌሉያ። ዛሬ ደግሞ እናንተ መንፈስ ቅዱስ ይቀሰቅሰናል። ተነሱ ስሩ። ይሄ ዘመን እኮ የኔና የእናንተ ነው። እግዚአብሔር ዘመን ሰጠ። እግዚአብሔር ጊዜ ሰጠ። እግዚአብሔር እድሜ ሰጠ። እግዚአብሔር ጸጋ ሰጠ። እግዚአብሔር ኃይል ሰጠ። ተነስተን ደግሞ እንሰራለን። እግዚአብሔር በጥቂትም በብዙ ሊሰራ ይችላል። እግዚአብሔር ብቻውንም ይሰራል። እግዚአብሔር ታውቃላችሁ፣ ፈረስና የጦር ዕቃ ለጦርነት ቀን እናዘጋጅ እንጂ በጦር ዕቃችን አይደለም እናሸንፈው። ድል ከእግዚአብሔር ነው። እግዚአብሔር ፈረስም የጦር ዕቃ ባይኖር ማሸነፍ ይችላል። እኔና እናንተን ግን በፈረስና በጦር ዕቃ ማሸነፍ አንችልም። ማሸነፊያችን እግዚአብሔር ነው። ጊዜ ሰጥቶን እዚህ ዘመን ላይ በእውነት እኔ አንድ ነገር አስባለሁ። እግዚአብሔር ምድርን ግዙ ብሎ እግዚአብሔር እኮ ግዙ ብሎ ትእዛዝ ሲያወጣ ከመግዛት አቅም ጋር እኮ ነው። ከመግዛት አቅም ጋር ከመግዛት ኃይል ጋር ምድርን ግዙዋል። ስለዚህ እግዚአብሔር እዚህ መሬት ላይ ሆነ እንድናገለግለው በእውነት እግዚአብሔር በሰጠን በዚህ ዘመን ፈቃዱን እንድንፈጽም ካስቀመጠ የምንፈጽምበትን የጸጋ ጉልበት ደግሞ ተለቀ። ስለዚህ ተነስና የእስራኤልን ሕዝብ ይዘህ ውጣ። ኢያሱ አይችልም፣ ምክንያት አለ። ሙሴ እንደዚህ ነው። ሙሴ እኮ በጣም ከኔ ይሻላል፣ ያስፈራል። ሙሴ መጀመሪያ ብሎ ነበር እንደዚህ አልችልም፣ እንደዚህ አይሆንም። እግዚአብሔር ከኛ በምንም አይነት ብቃት ወስዶ አይደለም የሚሰራው፣ በራሱ ተማምኖ ነው። ከኛ የሚፈልገው ምን መሰላችሁ? መገኘታችንን ለፈለገ ከዛ ነገር መኖር መቻላችን፣ እሺ ማለታችንን ብቻ ነው የሚፈልገው። የሐዋርያት ሥራ 13:16 ዳዊትም በራሱ ዘመን እግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስንም አየ ይላል። ዳዊት በራሱ ዘመን ያለው ለምን ይመስላችኋል? ዳዊት የማይኖርበት ሌላ ዘመን ስላለ የእግዚአብሔርን ፈቃድ ለማድረግ አሁን የኛ ዘመን ነው። አሁን የኛ ጊዜ ነው። አሁን የኛ ሲዝን ነው። ሌላ ሲዝን የለም። ሌላ የምንጠብቀው ነገር የለም። በጣም ብዙ ሰው እዚህ ከመጣ በኋላ ሲስተሙ እንደዚህ ያደርጋል፣ ሲስተሙ ክርስትናን ይበላል፣ ሲስተሙ
ትክክል ሊሆን ይችላል። የእግዚአብሔር ሲስተም ግን የዚያን ሀገር ሲስተም ይበልጣል። አልፈን በጥሰን ማለፍ እንችላለን። አስቴር ያለችው እንደዚህ እኮ ስርዓት አለ። አልገባህም አንካለች መግባት አልችልም፣ ንጉሥ ቤት ልገባ አልችልም፣ ሳይጠራኝ ሚስቱ ብትሆን ንጉሥ ብትሆን መግባት አልችልም ማለት ስርዓት አለ። አንተ አታውቀውም ምን መሰለህ ብላ አስረዳችሁ። ማትገር ይላል ቸል ብትይ እግዚአብሔር ከሌላ ቦታ ማዳን ያደርጋል። አንቺ ምን ትጠፊያለሽ? በእውነት ወዳጆች ዛሬ የሚቀሰቅስ እግዚአብሔር መንፈስ ይግባል። ዛሬ ቶሎ ብለን እንድንነሳ የሚያደርግ እግዚአብሔር መንፈስ እግዚአብሔር በዚህ በሰጠን በዚህ ዘመን አሁን ባለንበት በዚህ ሀገር እግዚአብሔርን ፈቃድ ብቻ ለዘላለም ፈጽመን መጨረስ ይችላለን። ዘኍልቍ ላይ ፊንሐስ እኮ የእስራኤል ልጆች ከሞዓብ ጋር ሲያመነዝሩ እግዚአብሔርን በደሉ አይደል? አሳዘኑት እና ፊንሐስ ተበሳጨ። አንዱ የእስራኤል ልጅ ከሞዓባዊ አንድ ሴት ይዞ በእስራኤል መካከል በእነ ሙሴ መካከል ይዞ አስገባ። ፊንሐስ ተበሳጨ። ይህ ፌር አይደለም፣ እግዚአብሔር ላይ ፌር አይደለም፣ እንደዚህ አይደረግም። ሁለቱንም በጦር ሆዳቸው ወጋቸው፣ አጣበቃቸው። በእውነት እግዚአብሔር የኔን ልብ ሀሳብ ያደረገው የኔን ቁጣን የተቆጣል የኔን ነገር ያደረገው በእውነት ከዘር የሚያምን ለእኔ የሚያጥን አይጠፋም። የእግዚአብሔር የልብ ሀሳብ በልባችን ይጋባ። የእግዚአብሔር የልብ መሻት በልባችን ይጋባ። በእውነት የእግዚአብሔር የልብ መሻት ብቻ ልባችንን ይቆጣጠር፣ ልባችንን ወጥሮ ይያዘው፣ በሌላ ነገር እንዳንያዝ በዚህ ሲስተም በሚባል እግዚአብሔር ይገስጸው። ሲስተሙ እኔና እናንተ እግዚአብሔር በሞገስ ያስገባናል። እኔና እናንተ አስቴርን እንዳሳለፋት አስቴርን እንዳስገባት እሞታለሁ ብላ ፈራች። እንኳን ልትሞት ለአይሁድ መዳን ሆነች፣ ለአይሁድ ምልክት ሆነች፣ ስርዓት አስለወጠች። እንደዚህ ነው የሚሆነው። በእውነት እኛ እንፈራለን እንጂ እንደዚህ ነው የሚሆነው። የእግዚአብሔር ፈቃድ በእድሜያችን ሁሉ ይፈጸም። ሃሌሉያ። ጸልያለሁ። እግዚአብሔር እናመሰግናለን። በእውነት ፈቃድህን የልብህን መሻት ለዘላለም እያደረግን መኖር እንዲሆንን እንድትረዳን ይጸልያል። በእውነት እንደ አባቶቻችን ልባችንን በቅናት እንድትበላው ጸልያል። ልባችንን በቅናት እንድትበላው ጸልያል። ፈቃድህን መሻትን ብቻ እያደረግን እንድንኖር እርዳ። በእውነት ዳዊት በራሱ ዘመን ያንተን ፈቃድ እንዳገለገለ ደግሞ እኔና ወንድሞቼ በእውነት እህቶቼ ፈቃድህን እያገለገልን እድሜያችንን እንጨርስ። ለሌላ ነገር ፊታችንን ዞር እንዳናደርግ በኢየሱስ ስም እንድትይዘን ጸልያለሁ። በኢየሱስ ክርስቶስም በፈቃድ ሀሳብ ጌታው ወጥረን እንደ መልህቅ ልባችንን እንድትቆጣጠር ጸልያለሁ። ይስመን ይሆን። አመሰግናለሁ ኢየሱስ።